አንቺ እኔ ላይ እንዳደረግሽው ግፍ ቢሆን ኖሮ ሌላ ድል እየሰጠሁሽ ነው ያለሁት። በረከት ዝም በል። ነገርኩሽ እኮ እኔ ስፈልግ ነው ከዚህ ቤት የምወጣው። አሁን ቅራቅንቦሽን ብትሰበስቢ ነው የሚሻልሽ። ቤት ተሽሎት ይመጣል። አንቺንም ደግሞ ከዚህ መንቅሮ ያስወጣሻል። ዝም በላችሁ። ሴጣን ልግደልሽ። ቅድም እኮ ብርቱካን ትዝታን አፍና ልገላ ስትል እኔ ደርሼ እኮ ነው ያስጣልኳት። የገዛ እህቷን ነው አፍና ልገላት የነበረው። ቆይች ምን አይነት አረመኔ ሴት ናት? ትሰሚኛለሽ? ከጨረሽ ቀጥ ብለሽ ውጭልኝ እያልኩሽ ነው። ውጭልኝ! ከቤቴ ውጭልኝ! ብርቱካን ውጭ! ብርቱካን እኔ ያጠፋሁትን ስህተት ደግሞ ራሴ ነኝ የማርመው። ምን ማድረግ እንዳለብኝ ጠቅጬ አውቃለሁ። ድራማ ይመስላል። ምን አልተሽ ታያለሽ? የምር ግን እናንተ እህትማማቾች ናችሁ? ምን አይነት ጭካኔ ነው? አባሽ ታፈጫለሽ ማለት ነበር። ሁላችሁም ሰራላችሁ። ቆይ እኔ የምልህን ለምንድን ነው እሺ ማሰማኝ? አትሂድ። ደግሞ እዛ ሄደክ ሌላ ችግር ራስክ ላይ ብፈጥርስ? ስጋትሽ ይገባኛል ኤልሳ። እኔንም ተረጂኝ እንጂ መሄድ አለብኝ ቤት። ብርቱካንን ከዚህ በላይ ልታገሳት አልችልም። በቃ ኤለ ስሜት እኮ ይገባኛል፣ ግን ደግሞ አንተ ራስህ ወደ ጤና መመለስ አለብህ። ደግሞ እሷ ነገር ይደርሳል። ቀን በሄደ ቁጥር ያቺ ብርቱካን ምን ማድረግ እንደምችል አላውቅም። እህቴን ብጎዳብኝስ ኤልሳ? ራሴን መቼም ይቅርታ ብለው አይመስለኝም። ከሚገባው በላይ እህቴን አሰቃይታለች። ከዚህ በኋላ ደግሞ ዙፋኔ እንድታዝንብኝ አልፈልግም። ለእሷ መድረስ አለብኝ ኤልሳ። ድኛለሁ አይደል እንዴ? በቃ ደግሞ ማዬ በእኔ የተነሳ ብዙ ተሰቃይታለች። ይበቃችኋል። ቆይ ከማዘር ጋር ምንድን ነው የተፈጠረው? እሱን ተይው። ያቺን ብርቱካን የምትባለዋ ሴት ከዚህ በኋላ ቤተሰቤ ጋር እንድትደርስ አልፈልግም። ትሰሚኛለሽ? እኔን ቲቲን በቀላሉ ገሎ ማስወገድ አይቻልም። ደግሞ አንድ ነገር ልንገርሽ፣ ያኔ በረከትን ከኔ ስትወስጂው በቁም ይገለሽኛል። የሰው ልጅ ደግሞ
ደግሞ ሁለት ያሉት ምሽ ታዲያን ካሰብሽ ለምን ብን ብለሽ አትሄጂ? አልሄድም ቤኪን የራሴ ሳላረግ ከዚህ ወዴትም አልሄድም። በረከት አዎ በረከት ምን ያደርገዋለሁ? አንቺ በመርዝ አደንዝሽ ልትገዢው የነበረውን ሰው አድኜ የራሴ አደርገዋለሁ። ምን አልሽ አንቺ? በጣም ባለጌ ነውረኛ ስድ ሴት ነሽ። የትሽን ባል የምትመኝ ማን እንደሚያወራ ተመልከቱልኝ። ማን ነው ሴሰኛ? እኔ ፍቅሬን በጽናት የሁሉ ዓመት የጠበቅኩ ነኝ። አንቺ ባልሽን መርዘሽ በላዩ ላይ የወሰለት ሴት ነሽ። ምኞት ምን እየሰራሽ ነው እዚህ? ዙፋን ትዝታና ብርቱካን ሊጋደሉልሽ ነው እንዴ? ለምንድን ነው የሚጣሉት? ቅድም እኮ ብርቱካን ትዝታን አፍና ልገላ ስትል እኔ ደርሼ እኮ ነው ያስጣልኳት። የገዛ እህቷን ነው አፍና ልገላት የነበረው? ቆይች ምን አይነት አረመኔ ሴት ናት እኮ። ግን እሷ ለጋሼም ያልተመለሰች። በይ ቤቱን የጦርነት አውድማ ከማድረጋቸው በፊት ገብቼ የሆነ ነገር ልፍታል። ኧረ ተያቸው፣ እራሳቸው ይጨርሱ። እኛ በእነሱ መሀል መግባት የለብንም። ለነገሩ ልክ ነሽ፣ እኛ አይመለከትም። ሲጀመር እቺ ትዝታ የምትባለውን ራሱ ውስጥ ያልወደዳትም። ልክ ነሽ። እኔ ምንም አልተመቸኝ። ሄሎ ኤልሳ። ወይ ምን? ቆይሽ ቆይ አንዴ አትዝጊው። ቆይ አንዴ። እንዴ ምን ነው የተፈጠረ ነገር አለ እንዴ? ጋሼ ደህና አይደለም? እኔ እንጃ ምን እንደተፈጠረ አላውቅም። ነገ በጠዋት መሄድ ሳይኖርብኝ አይቀርም። እሺ በቃ የተፈጠረ ነገር ካለ ንገረኝ። እሺ እኔ እንጃ በጠይቃትና እነግርሻለሁ። ዛሬ ሁለት መሆን ይጠቅሞሻል እንጂ እንዳንቺ ስራማ ጸጉርሽን ይዤ ነበር መንቀሬ ከዚህ ቤት ማስወጣሽ። ትሰሚኛለሽ? አሁን እኔን ምንም ማድረጋች ያለሽ አማራጭ እሱ ጋር ሆነሽ አፍሽን መክፈት ነው። ሻውን ከጨረሽ ቀጥለሽ ክፍል ለቀሽ ውጪ። ነገርኩሽ እኮ እኔ ስፈልግ ነው ከዚህ ቤት የምወጣው። አሁን ቅራቅንቦሽን ብትሰበስቢ ነው የሚሻልሽ። ቤኪ ተሽሎት ይመጣል። አንቺንም ደግሞ ከዚህ መንቅሮ ያስወጣሻል። ምን አልሽ አንቺ? ምን አገባሽ? እሱን እኔ እወጣዋለሁ። እኔ ግን አንቺን ቢያደርገኝ እሱ መጥቶ መንቅሮ ሳያስወጣኝ ራሴ ነበርኩ የምሄደው። ግን ደግሞ አንቺ ብርቱካን ነሽ። ብርቱካን ደግሞ በህይወት ዘመኗ እፍረት ማታውቅ ሴት ነች። ትሰሚኛለሽ? ከጨረሽ ቀጥ ብለሽ ውጪልኝ እያልኩሽ ነው። እኔማ እወጣልሻለሁ። እዚህ ከአንቺ ጋር ምን አደርጋለሁ? ግን እውነት እልሻለሁ፣ እወቂያት። አሁን ያደረግሽውን ነገር ዝም ብዬ አላልፋትም፣ አስከፍልሻለሁ። ምን ሆነ ነው? ደህና አይደለም እንዴ? ምን ሆነ ነው ወንድሜ? ምንም አልሆንኩም። ደህና አይደለም? ተረጋጊ እስኪ ቁጭ በይ። ይኸውልሽ ተፈጠረ። ሄጄ ከብርቱካን ጋር ካልገጠምኩ ብሎ እያስቸገረ ነው። አይደለም እህቴ፣ ብርቱካን እዛ ቤት ብዙ ጊዜ ተቀምጣለች። ይበቃታል። ከዛ ቤት መውጣት አለባት። እኔ ደግሞ ይሻልህ እያልኩት ነው። ይልሽ በዚህ ሁኔታው እንደዚህ የሚናደድ ከሆነ በጣም ነው የሚታመመው። ደግሞ አባዬም ለዚህ ነው እዚህ እንዲቆይ ያለው። ወንድሜ ለምንድን ነው ስለሷ የምትጨነቀው? እኔ እኮ በቃታለሁ። እህቴ አንቺ እስካሁን ድረስ የምትችይውን ነገር ሞክረሻል፣ ታግለሽልኛል፣ ከሞትም አድነሽኛል። ነገር ግን እዚህ በዘገየን ቁጥር ብርቱካን እዛ ቤት ምን ልታደርግ እንደምችል መገመት ከባድ ነው። ትናንት ራሱ አይተሻል አይደለ? ምን ልታደርግሽ እንደነበር። ወንድሜ እኔ ምንም አልጎዳም። እንደውም አንተ የሆነ ነገር ብትሆንብኝ ነው የምጎዳው። እኔ ምንም አልሆንም ዙፋኔ። አንድ ነገር ታደርግሻለች ብዬ ካሁን በሰቀቀን እኮ ማለቄ ነው እኮ። አረ ዙፋኔ እባክሽን የሆነ ነገር በይው። እሺ ወንድሜ አንተ እንዳልክ። ግን አብሬህ እንደሆነ የምትፈቅድልኝ ከሆነ ነው። እንዴ እንዴት ትፈቅጂለታለሽ? አብሬው ከሆንኩኝ ወንድሜ መጠበቅ እችላለሁ። ኖ ዙፋኔ፣ እሱ በፍጹም አይሆንም። ይሄን ነገር ብቻዬን ነው ልወጣው የሚገባው። አይ እንደሱ እንኳን አልፈቅድልህም። እኔ እህትህ አብሬህ መሆን አለብኝ። ቆይ ዙፋኔ ለምን? እኔ አብሬህ መቆም ስለምፈልግ ነው። ዙፋኔ
እንዳንቺ አይነት እህት ስላለችኝ በጣም እድለኛ ነኝ። ከጎኔ እንደቆምሽልኝ እኔም በማስፈልግሽ ሰዓት ከጎንሻለሁ። እሺ? አውቃለሁ ወንድሜ። ግን ምን አይነት መታደል ነው በዚህ መጠን መደጋገፍ። እና ለዛ ኮንማ አላስገቡኝ። ከዚህ በኋላ አንቀናም ማለት ነው። ምንድን ነው ማድረግ ያለብኝ? ወይኔ አምላኬ። እያለቀስሽ ባልሆነ? ወይኔ ብርቱካን፣ ራሴን አጣሁ ማለት ነው እንዴ? እኔ ነኝ ያለቀስኩት? እውነትም አብቶልሻል። እሺ ምንድን ቤኪ ዝም አትበለኝ እንጂ የሆነ ነገር በለኝ። ምን እንድልሽ ነው የፈለግሽው? አላቅም፣ ግን አስተያየት። እኔ እኮ ነኝ ቤኪ፣ ሚስት ብርቱካን እኮ ነኝ። እንዳትነኪ። እሱን ስታዩ ያደረግሽው ነገር በሙሉ ትዝ አለሽ አይደል? እነሱን ተዋቸው ቤኪ፣ እነሱን አትስማቸው። እኔን አንድ ጊዜ ብቻ እኔን አዳምጠኝ። ታውቂ ለዙፋ ዝም በይ። የእህቴን ስም ድጋሚ እንዳትጠሪ። ቆይ እኔ ያክል ምን አድርጌ? በቃ ከዚህ በላይ ከአንቺ ጋር ብዙ ማውራት አልፈልግም። እንዳንቺ ስራ ቢሆንማ እዚህ ጋር ሲጣርጌ ብገልሽ ደስ ይለኝ ነበር። አሁን አንድ በአንድ ዕቃሽን ለቀቅመሽ ከዚህ ቤት ውጭልኝ። እኔ በጭራሽ የኔ ባል ይሄንማ አታደርገውም። እንዴ አንተ በኔ ላይ እንደዚህ አትጨክንም፣ አታደርገውም። ምን አይነት ግን አይን አውጣ ሴት ነሽ አንቺ! በገዛ ቤቴ የገዛ አልጋዬ ላይ ከሰው ጋር ተጋድመሽ ያረገሽው አንቺ እንጂ እኔ አይደለሁም። አሁን ቤቴ ለቀሽልኝ ውጭ እባክሽን። ቤኪ በቃ ለሱ ጸጽቶኛል። በቃ ይቅር በለኝ የኔ ጌታ። ብርቱካን ሌላ ነገር እንዳደርግ እንዳትገፋፊ። ቤቴን ለቀሽ ውጪ። አንዴ እኮ ብታዳምጠኝ እኮ ይሻላል። እባክህን ቤኪ፣ አንዴ እንዳትጠግኝ እባክሽን። ውጪልኝ። ብርቱካን አሁን እኮ ሴራሽ ተጋልጧል እንዴ! በቃ ተስፋሽን ቁረጭና እቃሽን ጠቅልለሽ ውጪ። ውጪልኝ! ከቤቴ ውጪልኝ! ብርቱካን ውጪልኝ!
በቃ ትወጣለች። አይዞህ እንዴት ነው ሁሉ ነገር እኔ ላይ የሆነ ያለው? ሾ ምንድን ነው ማድረግ ያለብኝ? ይሄ ሁሉ እንደዚህ የደከምኩበት ሀብትና ንብረት እንደዚህ እንደቀልጥቼው ልወጣ? በጭራሽ ፍጹም አላደርገውም። በቀላሉማ እጄን አልሰጥም። ከጠፋሁም ደግሞ ተያይዘን እንጠፋታለን እንጂ ብቻዬን አልጠፋትም። እኔ ብርቱካን አይደለሁም። ጋሺ እባክህን ተረጋጋ። እባክህ ተረጋጋ እንዳልክ። ቆይ ግን ጋሺ አሁን አልወጣም እምቢ ብትልስ? ወዳ ሳትሆን በግዷ ትወጣለች። አይ አልወጣም የምትል ከሆነ ደግሞ ማድረግ ሆነን ያውቃሉ። ኧረ እኔ በቃታለሁ። ሲጀመር ሆዷ ውስጥ ስላለው ልጅ ብዬ እኮ ነው። ግን ሁኔታዋ በጣም ነው የሚያስፈራው። ቆይ ግን ቤኪ ያው አሁን እኮ ስላየች በእርግጠኝነት እሷን መውጣቱ አይቀርም እና ለምን ወደ ቤት አንሄድም? በፍጹም በገዛ ቤቴ መውጣት ካለባት እሷ ነው የምትወጣው። አሁንማ እንዴ ጦርነቱ ተጀምሯል። መውጣትም ካለባት እሷ ናት መውጣት ያለባት። ሄሎ በቃ ምን እንደምናደርግ ከዚህ በላይ ነው ያላቅም። ምን እንዴት አለው? ይኸው በቃ የሰጠኝ ነገር በጠቅላላ ጨረስኩ። ጭራሽ ድሮ በእግሩ መጣልህ እኮ። አውቃለሁ ግን ቆይ እሺ እኔ ምን ማድረግ እችላለሁ? ከዚህ በላይ እሺ ብቻዬን ምን ማድረግ እችላለሁ? ይገባኛል። እኔ ብለህማ እንዳልሆነ በደንብ አውቃለሁ። በቃ ጎዳና እኮ መውደቄ ነው። አልችልም። በቃ ከዚህ በላይ ብቻዬን ምንም ነገር ማድረግ አልችልም። አሁን እገዛ ከልብ ያስፈልገኛል። ማለት በቃ አለ አይደለ? እስካሁን ከነበረው ነገር በጣም በተሻለ ነገር እንታግዘኝ እፈልጋለሁ። እሺ ምንድን ነው ማድረግ ያለብኝ? ውጭ እኮ ነው እያለኝ ያለው። አውቃለሁ ለራስ ብለህ እንደሆነ አውቃለሁ። በቃ እሺ ስልኬን ግን እጠብቃለሁ። እሺ እኔ የምለው ግን ለምንድን ነው ለፖሊስ ያላመለከትከው? ለምን? ቤኪ ምን አባቷ ፈልጋ ነው ደግሞ አሁን? ቤኪ ናማ እንዴ እኔ ጌታ የምነግርህ ነገር አለ። እባክህ ጋሼ ብቻህን መሄድ የለብህም። የሆነ ነገር ልታደርግ ትችላለች። አዎ ምኞቱ ነው ባትገባ ጥሩ ነው። እናንተ አትጨነቁ። ማድረግ ሆነን ያውቃለሁ። ምንም ልታደርገኝ ማችን። እሺ ቢያንስ እኔ ካንተ ጋር ልግባ። እህቴ ከፈለኳችሁ ብቻ እጠራችኋለሁ። ልገቡኝ። ወይኔ ደግሞ ምን ልትለው ይሆን? እስቲ እንግዲህ አብረን ማየት ነው እንጂ።
ቤት መውጣት አልችልም። ማን ስለሆንሽ ነው የማትወጪው? ይኸውልህ ማወቅ ያለብህ ነገር አለ። ጥሩ። ምንድን ነው ማወቅ ያለብኝ ነገር? ዙፋን እኮ ታዲያ ዝም በይ! ዝም በይ! አንቺ ሴጣን እንዳሰማሽ አፍሽን ሰብስቢ። ቆይ አንተ የምትነግር አይመስልህም? ለምንድን ነው የምትደነግጠው? ትሰማኛለሽ ብርቱካን? ይሄንን ነገር ለዙፋን ንገሪና ህይወትሽን ሲኦል ነው የማደርገው። ስለዚህ አንተ ስለዚህ ጉዳይ ታውቃለህ ማለት ነው። ክብርሽን ጠብቀሽ ከዚህ ቤት ውጪልኝ! ውጪልኝ! ወዴት ነው የምወጣው? ማን አለኝና ነው የምወጣው? ምን አገባኝ? አያገባኝም! ውጪልኝ ከዚህ ቤት! አንተ ብቻ እኮ ነው ያለኸኝ። አያገባኝም! ነይ ውጪልኝ! አንቺ ራስሽ ተጨነቂበት! ውጪልኝ! ውጪልኝ! በእጄ ሰበብ እንዳትሆኝብኝ ብርቱካን! ይህን ያህል ጊዜ ታግሼሻለሁ! ውጪልኝ ከዚህ ቤት! ትንሽ ጊዜ ሰጥተህ እኮ ብታዳምጠኝ ብዙ ነገር ማስተካከል እንችላለን። ውጪልኝ እባክሽ! ውጪልኝ! ቤተሰቤን፣ እህቴን፣ እናቴን ሁሉንም በጥብጠሻል! በቃሽ! በቃ አንተ ራስ በቃ! እኔ ሽባ አድርገሽኛል! ሽባ አድርገሽኛል! ስንት ዘመን ሙሉ ስትጫወችብኝ ነበር። በገዛ አልጋዬ ላይ እኮ ነው የተኛሽው። ውጪልኝ! ውጪልኝ! እንዲህ በቀላሉ ልወጣ? ዙፋኔ ምን እያወሩ እንደሆነ ሄጄ ልስማቸው እንዴ? አይ አንቺ አትቸገሪ፣ እኔ ሂጅ ልያቸው ይሰጣል። ወይኔ ፈጣሪ ሆይ፣ ምንድነው እንደዚህ ስብስብ ያላችሁት? አንቺ ደግሞ እዚህ ምን ታደርጊያለሽ? ምን ማለት ነው? አንቺ ስትጀመር እዚህ ምን ትሰሪያለሽ? ታያቱ አሁን ይሄንን ለማውራት ጊዜው አይደለም። ወይኔ ፈጣሪ ሆይ፣ ቆይ አልገባኝም። ምን እየተፈጠረ ነው? የተፈጠረውን ነገር ማየት ከፈለግሽ ሄደሽ መስማት ትችያለሽ። አንቺ ዕቃሽን ሰብስቢ፣ ለመውጣት ተዘጋጂ። ወይኔ ጉዴ! እኔ ደግሞ የልሄድ ነው። በረከት መጥቷል። ብርቱካንን ከቤት እያባረራት ነው። ማይ ጋሽ! የኔ ቤኪ እዚህ ነው? ወይኔ ፈጣሪ ሆይ! ይስ ቤኪ ደስ ይላል። በረከት ምን አለች? አትጨነቁ፣ ልብሷን እየሰበሰበች ነው። ማለት ምን ብላ አሳመንካት? ጥፋቷ አይደል፣ ምንም ማድረግ ትችላለች። ፈጣሪ ሆይ፣ ብርቱካን ከዚህ ቤት ልትባረር ነው። ቤኪ ተሽሎት ተመልሷል። ከዚህ በላይ ምን አለ? ፈጣሪ ሆይ ተመስገን። ቆይ ብርቱካን ናችሁ እህትሽ አይደለች እንዴ? ብትሆንስ ታዲያ እንደ እህቴ ነች ማለት ያደረገችውን ነገር ረሳዋለሁ ማለት ነው? በዛ ላይ ደግሞ ቤኪ ላይ ያደረገችው ነገር በፍጹም የሚረሳ አይደለም። በፍጹም እንዴትም ይቅራላት። ምኞት እስቲ የሚጠጣው አምጪልኝ። እሺ ቁጭ በል። ተዘጋጀሽ ለመውጣት? አይ እኔ አልወጣም። ምን ማለት ነው አልወጣም ማለት? ለነገሩ ታዩ ጥፋተኛዋ እኔ ነኝ። ለፖሊስ መደወል ያለብኝ እኔ ነኝ። እንዴ በቃ ምንድነው? የኔ ታላቅ ተነክቶብሻል፣ ውጪ ተባልሻ፣ ውጪ። ፈጣሪ ሆይ ትሰምኛለሽ ብርቱካን፣ ሌላ ችግር አትፍጠሪ።
እባክሽ ብርቱካን፣ ቢያንስ አሁን እንኳን ትክክል የሆነውን ነገር ለማድረግ ሞክር። ጉድ እኮ ነው። ቤተሰብ ያልሆነ ሁሉ እኮ ጣልቃ ልግባ እያለ ነው። ይቅርታ፣ አንቺም እኮ ቤተሰባችን አይደለሽም። ባይሆን ኤልሳ ናት የምትቀርበን። በረከት ውሳኔን አሁን ብታስተካክል ጥሩ ነው፣ ይቆጫል። አለበለዚያ ግን እያንዳንዳችሁ ተያይዘን የምታስፈራሪ። ቆይ ጦስ ትሆንብናለች። ሰማያለሽ ብርቱካን፣ አንቺ እኔ ላይ እንዳደረግሽው ግፍ ቢሆን ኖሮ ሌላ ድል እየሰጠሁሽ ነው ያለሁት። ምክንያቱም ከፈጣሪ ታገኘዋለሽ። እስኪ ተመልከች ራስሽን፣ ወዲሽ ውስጥ ያሽው ልጅ እዩ፣ የምትሰሪውን ስራ እዩ። በረከት ዝም በል። ዝም አይደለም። አንቺ በጣም መጥፎ ሴት ነሽ፣ መጥፎ ሴት ነሽ። እኔ አንቺ ምንም አላደርግሽም፣ ስራሽ ግን ሲከተልሽ ይውላል። መቼም ቢሆን ሰላም አታገኝም ብርቱካን፣ መቼም ሰላም አታገኝም። በረከት ዝም በላችሁ። ሴጣን ልግደልሽ፣ ልግደልሽ። ሌላ ነገር ሳይከተልሽ ውጪ፣ ውጪ ብርቱካን፣ ውጪ፣ ውጪ ከቤት ውጪ፣ ውጪ፣ ውጪ። እባክህ ክፈትልኝ ቤኪ። በረከት ተለውጫለሁ፣ ክፈትልኝ። ትዝታ፣ 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 ንቂ እስኪ፣ ትዝታ ንቂ እስኪ፣ ትዝታ ንቂ፣ ትዝታ እባክሽ ንቂ፣ የሆነ ነገር እስኪ ያልኩላት። ትዝታ፣ ቤኪ ትሰማኛለህ? ተለውጫለሁ፣ ክፈትልኝ። በቃ አንድ እድል ስጠኝ በረከት። ትዝታ፣ ትዝታ፣ ትዝታ ንቂ እስኪ። እባክህ በሩን ክፈትልኝ። እባክህ ምን መሄጃ አለኝ? ቆይ ምንድን ነው ማድረግ ያለብን? እባክህ በሩን ክፈተው። አይ ደህና ነሽ፣ ትንሽ ድንጋጤ ነው እንጂ አልወጋትም። እርግጠኛ ነሽ ኤልሳ ደግሞ ሌላ ጣጣ እንዳታመጣብን? ቤኪ እባክህ እነሱን አትስማቸው፣ እኔን ስማኝ። አንድ እድል ብቻ ስጠኝ። ተቻለ ያልኩህ እኮ። ምንድን ነው ደግሞ ቻፓን የምከፍተው? ተያት፣ ሲሰልቻት ትሄዳለች። ትዝታ፣ ትዝታ ንቂ። ወይኔ ጉዴ! ወይኔ በፈጣሪ አልተረፍኩኝም እኮ ገላኛለች። ቤኪ ሰይጣኖች! ወይኔ ፈጣሪ ደህና አይደለሁም። አምላኬ ሆይ ምን ተፈጥሮ ነው? ቁርባን አስረዳሻለሁ። አንቺ ውሃውን አምጪው፣ ፈልገዋለሁኝ። ቤኪ አንተ ግን ደህና ነህ አይደል? እኔ ደህና ነኝ። ትዝታ፣ ለእኔ ብለሽ እኮ ራስሽን አደጋ ውስጥ ከተሽ ነበር። ቤኪ ምንም አታስብ፣ እኔ በጣም ደህና ነኝ። ደግሞ አንተ ደህና ስትሆን ነው እኔ ደህና የምሆነው። አንተ ደህና ነህ አይደለም? ስለዚህ በቃ እኔም ደህና ነኝ። አሁን እያመመሽ ያለው ቦታ አለ? ወይኔ ፈጣሪ ሆይ! እንዴ አሁንም ታወራለች። ይቺ ልጅ የት ነው የማላያት? ትዝታ ተይ እንጂ፣ አስባለሽ እኮ ነው። ቤኪ ብታይ ቅድም ስወርቅ ወገቤን እንዴት ብዬ እንደምሄድ እራሱ አላውቅም። ፈጣሪ ሆይ! አሁን
አይዞሽ። በቃልሽ በቃ ብርቱካን አይደል? ይሄን ሁሉ ጊዜ ደክሜ እንዲህ በቀላሉ ማጅ አልሰጥም። ሄሎ ኒዮ ቅድም እንዳልኩ ነው አስወጣኝ እኮ ከቤት። ምንም በቃ እስከዛሬ ድረስ በርግጥ ስደክም የነበረው ለራሴ ብዬ ሳይሆን ላንተም ጭምር ነበረ። ግን ከዚህ በኋላ እንኳን ብዙ ምችል አይመስለኝም። ለማንኛውም እኔ ሁኔታዎችን አስተካክዬ ስልኬን እስከምደውልልህ ድረስ በራስ መንገድ ማስተካከል ያለብህን ነገር ብቻ አስተካክል። ከአሁን በኋላ የቤተሰቦች ኃላፊነት ያንተ ነው የሚሆነው። አላቅም ግን ትንሽ ጊዜ እፈልጋለሁ ማሰቢያ ምናምን አላቅም። ብቻ የሆነ ስራ ወይ ስረጋጋ እደውልልሃለሁ። እሺ ስልክን እጠብቃለሁ። እኔናሽ ቀን ጥራጥራ አንተ ሰላም ነው። እኔ የምለው ይቺ ማትረባ ደግሞ መቼ ነው ከዚህ ቤት የምትወጣው? እንዴት ነው የምናስወጣት ዙፋኔ? በእኔ ምክንያት እኮ ነው ራሷን አደጋ ውስጥ ከታዝ የተኛችው። እሱስ ልክ ነህ። ለካ ባንተ ምክንያት ነው። ዙፋኔ ከዚህ በኋላ እኔ ወንድምሽ በጣም ደህና ነኝ። በተለይ ደግሞ አንቺን እጠብቅሻለሁ። አመሰግናለሁ ወንድሜ። አንተ ደህና ስለሆንክልኝ ፈጣሪን አመሰግናለሁ። ደግሞ ከመጀመሪያ ድረስ በእኔ ተስፋ ሳትቆርጪ ታግሰሽኝ ለዚህ አደረሰሽኛል። በጣም አመሰግናለሁ። በፈጣሪ ሁለት ስራ ፈቶች ቁጭ ብሎ አይኔ ያዩኛል። ቆይ እናንተ ስራ የላችሁ? ይኸውልሽ የኔ ቆንጆ የወጋችሽ መርፌ ትንሽ አፍን ስለሚያስተሳስር ብዙም ባታወሪበት ጥሩ ነው። አይ ወይኔ በቲቲ ሙት ውሸትሽን ነው አይደለ? አይ ትሊ አይ ማውራት አልችልም ማለት ነው። አይ ምን አባሽ ያስገለፍጥሻል? እሺ የኔ ቆንጆ ብዙም ባታወሪበት ጥሩ ነው። በቃ እኔም ኪችን የምሰራው ስራ አለ። በቃ እኔም እዛ ልሄድ። አዎ ሂጂ ሂጂ፣ ከመገልፈጥ ወጥሽን ቀቂ። አይ አይ በቃ አንቺም እዚህ ፈታ በይ፣ እኔም ቤት ጋር ልሂድ። አዎ ሂጂ ሂጂ ሂጂ። ከዚህ በኋላ እዚህ ቤት ማንም ስለማያስገባሽ ሂጂ። አይ ፈጣሪ ወይ አልተረፍኩም እኮ መች ተረፍኩኝ። አሁን በትክክል ጨዋታውን ጀምረሻል ትዝታ። ምን ማድረግ እንዳለብሽ ታውቂያለሽ። አይ